ደግሞ በተገናኘን ቁጥር ለኔም ላንቺም ተናግሮ አያውቅም። ስለዚህ እናም ደግሞ ሁለታችሁንም ከህይወቴ ማስወጣት ነው ፈልገው ብሎ ኢቭን አይ ቲንክ እኔም ልገው ቃል ስላለና የሆነ ነገር ሊያወራኝ ነው የመጣው እንጂ ከነ ምንም ነገር ሳያወራንም ሊወጣ ነበር። አይ ዶንት ኖ ምን ማለት እንዳለ ጋር አይደል ችግሩ ያለው። ወንድሜ ጋር ከሆነ እናንተ ሁለት ሴቶች አትጣሉ፣ በቃ ህይወታችሁን በአግባቡ ኑሩ ነው። ከዛ የሚሆነውን ነገር እኔ ማድረግ ያለብኝ እመክራለሁ እንጂ ህይወት ይሄ ኑር ልለው አልችልም። በእርግጠኝነት ስነግራችሁ ግን ቆም በሉና እዩ ነገሮችን። አንቺ ባለሽበት ቦታ ቆመሽ እሷን ባለችበት ቦታ ቆማት እንጂ ፋይት አትጠሙናል። አብርሽና ሩታ አንድ ላይ እንዲሆኑ ነው የምትሰሪው። ሁልጊዜ እንደዛ ነው የምታስቢው። ነገር ግን አንቺ ያልሽው አይደለም የሚሆነው። እነሱ ሴትን ልጅ እየመጠጠ እየተፋ ሴቶችን እየቀያየረ ህይወቱንና ቤተሰቡ መቀየር ነው የሚፈልገው አብርሽ። አንቺ ግን ስለ ትዳር ምንነት ስለገባሽ ይሁን አብርሽና ሩታ አንድ ናቸው ነው የምትዩ በየቪዲዮ ላይ። ግን ወደ ራስሽ ተመለሽ ፋፊ። እነሱ ዶላር ላይ ነው ያሉት፣ ትዳር ላይ አይደለም። አብርሽ ከማንም ትዳር መመስረት አይፈልግም። ነገር ግን ሴቶቹን እየመጠጠ እያስረገጠ ቤተሰቡ እሱም ተመካክረው በሴት መነገር ነው የሚፈልገው። ስለ ትዳር ግን አብራርተሽ ብትነግሪ በጣም ደስ ይለናል የምትሉ በጣም ብዙ እህቶቻችን ቦክስ ላይ የምጽፉልኝ በውስጥ የምጽፉልኝ ያላችሁና ትዳርና ልጅ አብሮ ሲሄድ በእውነት ነው የምላችሁ። እኔ ሀቂቃ ነው የምላችሁ። እኔ የደረሰብኝን እኔ በስደት ብዙ አመት ሆኖኛል፣ በጣም ብዙ አመት ሆኖኛል። ነገር ግን በገንዘብና በኢኮኖሚ ጉዳይ በጣም ውልቅቅ አድርጌ ልጆችን የማሳድግ ሴት ነኝ። በጣም ከቤተሰቦቼ ጀምሬ አልሐምዱሊላህ ረቢል ዓለሚን ደልቀቅ ብዬ የምኖር ሴት ነኝ። ነገር ግን አባት አለ። አባት ግን በስራቸው ደሃ ነው። እንደኔ ወጣ ብሎ ሄዶ ሰርቶ እንደኔ በብር አላሳደጋቸውም። በፍቅር ግን ቁጭ ብሎ እዛ ድህነቱን ችሎ ማንነቱን ቀብሮ ልጆቼ እንዴት ናችሁ ብሎ ከእናቴ ቤት ከራሱ ቤት እያለ ወዳ ወዲህ እያለ ልጆቼ ዛሬ እንዴት ናችሁ፣ ዛሬ እንዴት አደራችሁ ብሎ ያሳደጋቸው እሱ ነው የሚበልጠኝ በስነ ምግባር። ለምን ብትሉ ልጆች እንዳስታወራቸው አሁን 24 ሰዓት ግሩፕ አለኝ አወራቸዋለሁ። አባት ስለ አባቱ የሆነ ነገር እንኳን ትንሽ መቼም ሰው ላይ ናችሁ ስትዋሩ ትሰሰታላችሁ። የሆነ ነገር እንኳን ጫር ካረኳቸው በአባቴ አትምጪ። አባቴ ማለት እኮ ብዙ መስዋዕት የከፈለ ነው። ቂጣ እየጋገረ እንጀራውን ቢያለው እንኳን ምጣዱ በእንትን በቢላዋ እየፈቀፈቀ ያበላን አባት ነው። አንቺ እኮ ገንዘብን ፈልገሽ ስትሄጂ አልሐምዱሊላህ እናቴ ብዙ ነገር አድርገሽልናል፣ ከሰው በታች ሳይሆን ከሰው በላይ ነን። ነገር ግን ያምን በቂ አይደለም እናቴ፣ አባቴ ብዙ መስዋዕት የከፈለ ነው ብሎ ልጄ አፌን የሚለኝ ነው። ሴት ሆናችሁ ይገባችኋል ብዬ አስባለሁ የተናገርኩት። ለገንዘብ መስጠትና ውጭ ነው መንከባከብ አንድ አይደለም። እኔ ብዙ ነገሮች ለልጆቼ መስዋዕት የምከፍለው ለልጆቼ ስል ነው። ነገር ግን ፍቅር ሰጣቸዋለሁ ብዬ አይደለም። በእውነት ነው የምላችሁ፣ ፍቅር እንዳልሰጠኋቸው በግልጽ ነው የሚነግሩኝ። እናቴ አባታችን እኮ ምንም ባያረግልን በስራችን ጠጉራችንን ትደባብሰን ደስ ይለናል። በጣም ነው የምንደሰተው። አንቺ ግን አዎ ያልነውን ነገር በ3 ቀን ውስጥ ሞባይሉ ይደርሰናል፣ በ3 ቀን ውስጥ ያልነው ድረስ ይደረግልናል። ነገር ግን የእናትነት ፍቅርስ ወይን ነው? እናቴ እኮ አንቺ እኮ ብዙ አመትሽ ነው ተጣልሽን ስመተሽ እንኳን ስትሄጂ እናታችን አመስልኝም ነው ያሉኝ። እውነት ነው ማለት የብር እናት ነው እንጂ የውረተኛ እናት አመስልኝም ብለው በግልጽ ልጆች ነግረውኛል። ለምን ገንዘብ መስጠትና አብሮ መኖር አብሮ መደሰት አንድ አይደለም። ብዙዎቻችሁ ገንዘብን በቃ ተለያይቶ ባልና ሚስት እንዲኖር የምትፈልጉ አላችሁ። እኔ አብርሽና ሩታ ተለያይቶ እንዲኖሩ አልፈልግም። ለምን በስደት እንኳን ሆኜ አብሬ የተሳሰብኩ በቪዲዮ እያወራሁኝ እንኳን እውነተኛ እናትነቴን እያገኘሁት አይደለም። በእውነት ነው የምላችሁ። እኔ ሀቂቃ ነው የምነግራችሁ። ጊዜ ወደ ራሳችን ስንመለስ ራሳችንን ስንንከባከብ ለራሳችን ጥሩ ነው ብዬ አስባለሁኝ። እንግዲህ እቺና አብርሽና ሩታ እነ ሄርሜላ እየተጨማለቁ እየተንዘላዘሉ ብዙ ነገሮችን እያበላሹ ትውልድ እያበላሹ መጥተዋል። ነገር ግን እኛም ተመልካቾቹ ከነሱ ምንድነው የምንለየው? ምንድነው እስቲ እኛ አስተዋጽኦ ምንድነው እኛ ከነሱ ተሽለናል ብለን የምንለው? ቲክቶክ ላይ የሚሰዳደቡ ሰዎች አይታችኋል። እንግዲህ ለቅቄላችኋለሁ የመጀመሪያ ቪዲዮ ገብታችሁ ማየት ትችላላችሁ። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ሴት ሆነን የዚህን ያህል ስድድብ፣ የመዳም ቅመሞች ስበሳችን ጦርነት መከፋፈት በጣም ነው የሚያስጠላው። እና እኛ ተመልካቾች ምንድነው የምናየው? ምንድነው የምንመዘግበው? ምንድነው ከነሱ የተማርነው? ሐራምና ሐላል ሚስቱን አስቀምጦ እርጉዝ ሚስትን ትቶ ከሌላ ሲንዘላዘል ነበረ። ዛሬ ደግሞ ያችን ሴት እንደማይፈልጋት እያሳየ ያችን መስዋዕት የከፈለ ሴትዮ
እሱ ሩታ እንደበደለችው አድርጎ ወደ ሄርሜላ ሂዶ ሄርሜላ ደግሞ ሴቱን እያንቋሸሸች የመጣችን ሴትዮ ዛሬ ላይ እንደምታዩት የሚያደርገው ድርጊት በጣም አግባብ አይደለም፣ ትክክል አይደለም። ማለት በሴትም በወንድምና እህቶቹን ቤተሰቦቹን ቢያሳድግ ለሱ ጥሩ ነው ወይ? አንድ ሰው ሞት የለበትም ወይ? እርግጥ አንዳንድ ጊዜ ፈጣሪን የሚፈሩ በጣም ብዙዎች አሉና እኔ እንደዛ ነው ያሰብኩት። በቃ አለ አይደለም ምንም እኔ ሃይማኖት አይፈቅድም። አዎ በክርስቲያኖች መስራት አይፈቀድልንም። ነገር ግን እውነተኛ ፍቅር ነው የሚሰሩት ብዬ ነው እስከዛሬ ሳሽቃብጥ የኖርኩት። ነገር ግን እነሱ ድራማን እንደሆነ እንደሚሰሩ በሴት ላይ እየቀለደ ህይወታቸውን እየከረበ ሴቶች በቃ ልክስክሶች እንደሆነና አላማ እንደሌለን ወንድ ልጅ በቃ ካገኘ ነው ለስሜታችን እንጂ ለትዳር ምንም ቢሆን እንደማንጠነቀቅ እያሳየን ነው አብርሽ ማለት ነው። ማለትም አንድ ወንድ ልጅ ፍላጎት ሳይኖረው በግዴታ ቤተሰብም ሆነ ጓደኛ ገፋፍቶት እዛ ትዳር ሲገባ አንድ ሴት ልጅ እንዴት ነው የምትኖረው? እዛ ውስጥ እንዴት ነው የምትዋጣው? አንድ ሰው ፈልጎ ፈቅዶ ፈውድሻለሁ ብሎ ካልመጣ እንዴት ነው እድሜ ልኳን? እኔ ሄርሜላ አንዳንድ ጊዜ የምታስጠላኝም የምታሳዝነኝም በሩታ ልሽ አትማረው። ሩታ ሀብቴ ምን አድርገዋለች? ልሽ አትማርም፣ ልሽ አትመዘግብም። ሩታ ምን አረገችው አብርሽን? ቤተሰቡን ሁሉ ሚዲያ ወጣችለት፣ አሳደገችለት፣ ተረገጠችለት፣ መስዋዕት ሆነችለት። ግን ከዛ ሁሉ የሚክሳት ምርጥ ልጅ ሰጥቷታል። በገንዘብ የማይገኝ እድሜ ልኳን የማታገኘው ልዑልን ሰጥቷታል። በዛ ላይ ትጥናናለች፣ ትኖራለች። አንድ ወንድ ሊፈቅራት ወደዳት፣ ተፋቅረንም ተዋደንም ተሳስበንም ኖረን ተለያይተን በስደት እየኖርን ነው። በእውነት ነው የምላችሁ ስደት ላይ እኔ አሁን ብዙ ዓመት ሆኖኛል። ባሌ እንደዛ እንዳስቀመጥኩት ላላገኘው እችላለሁ። ነገር ግን ፍቅር አለና መለያየት የለም ማለት አይደለም። ፍቅር እያለ መለያየት አለ። እድሜ ለስደት ፍቅር እያለን መተሳሰብ እያለን ብዙ ነገር እያለን ተለያይተን እየኖርን ነው። ምንም የሆነው ነገር የለም። የሰው ልጅ እንኳን እንደዚህ ጥላቻ አሳይቶኝ አይደለም በፍቅር እንኳ ከቤት ወጥቼ እየኖርኩ ነው ማለት የሰው ልጅ ይኖራል። በቃ ላለው እንደ አይደለም የሚኖረው። ብቻዬን መኖር እችላለሁ፣ መስራት እችላለሁ፣ መቀየር እችላለሁ። በእውነት ነው የምላችሁ ሰው ልጅ በፍቅር ወጥቶ ካገሩ ያ በፍቅር ያስቀመጠው ትዳር ላይሆንለት ይችላል፣ ሊፈርስ ይችላል። ምንም የምንሆነው ነገር የለም። ነገር ግን ሴቶች አሁንም እኛን ዝቅ እያስደረጋቸው ነው። አብሶ ወደ ውታጀራ ያሉ ሴቶች እኛ ሴቶችን በራስ መተማመን ያለን ሴት ዝቅ እያስደረጉን ነው። አንድ ወንድ ልጅ ትዳር ውስጥ መግባት አልፈልግም፣ ህፃን ነኝ እኔ አልፈልግም እያለ በግዴታ ከወዲያ ከወዲህ ብለው ትዳር ውስጥ ሲያስገቡት በጣም አይደብርም? ሄርሜላን አሁን ትዳር ተቀበላት አፍቅራት ብለው ቤተሰብ ቢያፈቅራት እንደ ሩታዬ በቃ ፍርጥ አድርጓት ነው የሚሄደው። አብርሽ ለትዳር የሚሆን ሰው አይደለም። በእውነት ነው የምላችሁ እንደሱ አይነቱ ወንድ በጣም ብዙ አለ ኢትዮጵያ ውስጥ በጣም ብዙ። እንኳን ሌጣ ሆና አይደለም በእርግዝና ሰዓት አይደለም ሌጣ ሆና እንኳን ሄርሜላን እንዴት እንደሚያደርጋት እያያችሁ ነው። ማንም ሰው ታማ አይደለም ምን አይደለም ትዳር ውስጥ መግባት ስለማይፈልግ ፍቅር ውስጥ ፍቅር ብሎ መጫወት ስለማይፈልግ ብቻ ነው አብርሽ ሄርሜላ ልርቃት ያለው። ሄርሜላ ህይወት መውጣት የፈለገውና እንደዚህ አይነት ድርጊት ሲያሳያት ግዴታ እኔ ካንተ በቀር መኖር አልችልም አንተን አጥቼ ብላ የምትል ሴት እቺ በራስ መተማመን የሌላት ሴት፣ በማንነቷ ማትኮራ ሴት። አንድ ወንድ ልጅ ፍቅር ውስጥ ወዶ ፈቅዶ ገብቶ በግዴታ የምናሳድረው ነገር የለም። አንድ ቀን ሁለት ቀን አድሮ የሚለያዩት ወደው ነው እንዴ? አለመጣጣም ሲኖር እኮ ነው። ፍላጎቱ እኮ የሱ ፍላጎት ስለማትሆንለት እኮ ናች ሴት። ሄርሜላን አያት፣ ለትንሽ ጊዜ ገባ አያት፣ የማትሆነው ናት። በቃ አብርሽ ለመሸሽ ፈለገ። ግዴታ ግን ተጎድታ ማየት አልፈልግም። አንድ ሴት ልጅ በአንተ ምክንያት የልጁን እና ሲያስለቅሳት ወይን ነበረች ብዙ የምትባለው። በእውነት ነው በጣም መጥፎ ቤተሰብ፣ መጥፎ አስተሳሰብ ያላቸው ቤተሰቦች እና አብርሽ ቤተሰቦች ናቸው። 4 ነጥብ። በሰው ቤተሰብ ጣት መቀሰር አይቻልም። ነገር ግን ሴቶች እንደም እየገበሩ ቪዲዮ መቀጠልና ቪዲዮ መስራት እንጂ ለሷ ለሄርሜላ ተጠንቅቃ እንዳላደለ ዲብም ሄርሜላ አላወቀችም እንጂ ብዙዬ ወዳት አይደለም። መነገር ስለሚፈልጉ በሰው ደም መነገር መሸቀል ስለሚፈልጉ ዩቲዩብም እይታ የሚፈልገው እንደ አይነቱን ስለሆነ ስለገባቸው ብቻ ነው። ሄርሜላ አሁንም ነገ ተነገ ወዲያ የሩት ታጣ እንደማይደርሳት ሁልሽም መስዋዕት አትከፍሊም። መስዋዕት የምትከፍለው እሷ ናት። ሩታ እንዴ ወጥቶላታል፣ ተሰብራ ምን ብላ ወጥቶላት ልጇ ይሄው 1 ዓመት ሊሆነው ነው።
እዚሁ ቁጭ ብለን ተጋብተው እዚሁ ቁጭ ብለን ይሄው 1 ዓመት ልጅ ሊሆነው ነው። ምንም የምትሆነው ነገር የላትም። ነገር ግን ሴቶች አሁንም እንደ አይነት ወንድ ወደ ህይወታችሁ ስታስገቡ ልጅን አላባት እንደምታሳድጉ 4 ነጥብ ማወቅ አለባችሁ። ወደዳችሁም ጠላችሁም ወንድ ሊፈልጎ ካልገባ እዛ ትዳር ውስጥ እንደሚተዋችሁ አላምጦ እንደሚተፋችሁ 4 ነጥብ ፋፊ ትነግራችኋለች። መቼም ቢሆን ስቃችሁ አትኖሩም። የሰው ባል ያገባችሁ ሰዎች መቼም ወይ ያቺ ሴት መውለዳታ ወይ ደግሞ የሆነ በሽታ ሆኗት ባሏን ማቅረብ ካልፈለገች ወይ የባሏን ደስታ የምትመልስ ሴት ካልሆነች ያን የሆነ ድክመት ይኖራልና አልፈልግም አግባና ኑር እኔ ልጆቼን ልኑር የምትል ሴት አለኝ። እንደዛ ካልሆነ በቀር ያችን አስቀምጦ እኔን ያስተካክሎ ይዘኛል የምትሉ ሴቶች ከሙስሊምም ከክርስቲያንም በእውነት ነው የምላችሁ በራሳችሁ ታዝናላችሁ። ወደዳችሁም ጠላችሁም 4 ማግባት ይፈቀድልናል። ነገር ግን ጎዶሎ ካይኖርበት አንድ ወንድ ልጅ 4 አያገባም። ለሸሪዓው ሊያገባ ይችላል ገንዘብ ያለው ሰው። ነገር ግን 4ቱንም አስተካክሎ አስቆ ያኑረናል ማለት አይደለም። አንድ ወንድ ልጅ የመጀመሪያ ሚስቱን ትቶ ከሌላ ሴት ምንም ደስተኛ ሆኖ ይኖራል ብለን ሁላችንም ማሰብ የለብንም። ይኖራል፣ አዎ ያስቀበጠ ዝም ብሎ እዛም ዝም ብሎ ሄድ መጣ እያለ ሊኖር ይችላል። ነገር ግን እውነተኛ ፍቅር፣ እውነተኛ ክብካቤ፣ እውነተኛ ማንነት ከመጀመሪያ ሚስቱ ጋር ነው። ሁሉንም ለጥቅም ለራሱ እርካታ ለራሱ ፍላጎት ሊኖርላችሁ ይችላል። አለበለዛ ምንም ደስታ አታገኙም። ግን መውለድ የምትፈልጉ 4ኛ ማግብቼ እወልዳለሁ የምትሉ በጣም ብዙ ሴት በስታችኋል። ለምን ጊዜያችሁ እርሚያችሁ ስለየሄደባችሁ ስለሆነ የሰው ባልን ማግብቼ ቢሆን ወልጄ አንድ ልጅ መሳም እፈልጋለሁ የምትሉ በጣም ብዙ ሴት አላችሁ። ወንዱም የተቸገረው በዝን ነው። ወንዱ በአሁን ሰዓት ወደ ትዳር ሲገባ ሴቶች እሪ ብለው ይገቡና አንድ ልጅ ከያዙ በኋላ አልፈልግህም ነው የሚሉት። ለምን? ወንዱ ስለማያስተዳድር። ወንዱ አላማ ለመውለድም አላማ የለውም። ሴቲቱ ግን ለመውለድ አላማ ኖሯት ነው የምትገባው እዛ ትዳር። በዛ ምክንያት ብዙ ትዳር እየፈረሰ ነው። ሴቱ ለመውለድ ብቻ ይፈልጋል፣ ወንዱ ደግሞ ትዳር እንፈልጋለሁ ሲል ሴቷ ታረገዘች ተወለደ በኋላ እሱ የሚባል ሰው በርግጫ ትላለች። ወንዱ ደግሞ አንዳንዱ ደግሞ ለስሜቱ ይገባል። አንዴ ካያት በኋላ ወይ ገንዘብ ወይ ምናምን የሚበላ ከለላት ለሽ ይላል። ይሄ ነው በአሁን ሰዓት የተደረገ ያለው ድራማ ማለት ነው። እና ሴቶች ልጅ ያላባት አሳድጌ ጥሩ ስነ ምግባር አድርጌ ያኖራለሁ የምትሉ ሴቶች ካላችሁ ተሳስታችኋል። እኛ በግዴታም በውዴታም ማጣትም ሆነ ማግኘት ስደት ያወጣ ልጆች ስለ ልጅ ማንነት አስተዳደግ እያየነው ነው። ምንም ባይረዳ ምንም ባይንከባከብ በስሩ ሆኖ የተንከባከበ አባት ይበልጣል። እኔ ብር ሰጥቼ ካሳደግኩት አባት ማለት ነው፣ እናትነት ማለት ነው። እስሩ ሆኖ ምንም ሳይኖረው እኔ እየረዳሁትም ሆነ ሌላም ሰው እየረዳ ሆነ አባት ደህና ናችሁ ሆይ ብሎ እየሳሳመ ጠጉራቸውን እያደባበሰ ያሳደገ አባት ይበልጣል። እኔ ዝኮኛ በገንዘብ አመላቅቄ አስተምሬ አሳድጌ ከማኖራቸው ደሃ አባታቸው እስሩ ሆኖ የሚንከባከባቸውን ነው የሚመርጡት። ይባን የልጆች እያየሁ ነው በራሴ ልጆች። እኔ አልহামዱሊላህ ረቢል ዓለሚን ለልጆችም ለማንኛውም ለቤተሰቦቼ መስዋዕት ከፍላለሁ። ጀግና ሴት ነኝ። ነገር ግን ፍቅራቸው እኔ ጋርና ከአባቱ ጋር ያለው ነገር እኔ ያለው ስደት ነው፣ እሱ ያለው አጠገባቸው ነው። በከፋም በደጋም በጎደለም በትንሹም በትልቁም ስራቸው ነው። የሚያደሉት ለሱ ነው። ለምን አይደሉ አይደለም ማባታቸው ነው። ለምን በክፉ በደጉም እየተጠቃቀሙ ያሳደጋቸው እሱ ነው ማለት ነው። እኔ ግን ብር ሰጣለሁ፣ ሞባይል ልካለሁ፣ ልብስ ቀይራለሁ በየ3 ወሩ። ይሄ ምንድነው ፈልጉት? ምንድነው የቸገራችሁ? ምን ፈልጉት? ምንድነው ባጃጅ ነው ወይ መኪና ነው ወይ ቤት ነው ወይ? በቃ ሁሉንም አቤት እላለሁ። ግን ይሄ በቂ አይደለም ለእናትነት። ይሄ እናትነት ማለት ሌላ ነው ሚስጥሩ። አብሮ ሆኖ ችግር በችግርም በጥሩ